ወንድ አጥርና ጫቅሌ ወደ አዲስ አበባ እንደሚመጡ እናና ለኑሐሚን ነገረቻት። ኑሐሚን ደግሞ በጣም ነው የደነገጠችው። ምክንያቱም ከዛ ከቀየው አንድም ወንድ አጥርም ሆነ ጫቅሌ እንዳይመጡብን ብለው እንግዲህ በዛ በሰፈር ሽማግሌ እንግዲህ ስላስታወቋቸው እንዳለ እዛ ሲሄዱ አባረው ልከዋቸዋል። እንደዚህማ ተባረን አንቀርም፣ ኑሐሚንን የገባንበት ገብተን እንይዛታለን በማለት እንግዲህ ወደ አዲስ አበባ መጥተዋል ብላ እንግዲህ እንግዲህ የራት ፕሮግራም አዘጋጅተው ነበረ ለኤሚ ሽኝትና እንዲሁም ደግሞ ለላይኮንና ለዝናሽ እንኳን ደህና መጣችሁ ፕሮግራም አዘጋጅተው ነበረ። ኑሐሚንና ናሆም እንዲሁም አብራ ፋንቱ ማለት ነው። ያንን ነገር ዝግጅት ላይ መታ ነው እንግዲህ እናና የነገረቻት ለሰርጉ ጉዳይ መታ ነበረ። ባለፈው ይህ ችግር ሲፈጠር እንግዲህ ሰርጉ ሲዘገይ ሄዳ ነበረና ያንን አይታ መታ ትነግራታለች። ኑሐሚን ደግሞ በጣም ነው የደነገጠችው። ሰላም ውድና የተከበራችሁ ቻናል ቤተሰቦች ይህን ቪዲዮ ጀምሩ፣ ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ኑሐሚን ድራማ እንሆ እንግዲህ እንደሚታወቀው ከዚህ በፊት ኑሐሚን ዳግም እና ናሆም ሆነው እንግዲህ ወደ ገጠር ሄደው እንደነበረ ለገጠር ፕሮጀክት ሄደው እንደነበረ ታስታውሳላችሁ። እንግዲህ የኑሐሚን የድሮ እጮኛዋ እንግዲህ አግቷት እንደነበረ ይታወቃል። በዛ ምክንያትም እንግዲህ የሰፈሩ ሰው ሁሉ ጠልተዋቸዋል። ጫቅሌንና ወንድ አጥርን እንግዲህ በዛ ምክንያት ወደ ሰፈር ሲሄዱ እዚህ ቀይ መቀመጥ አትችሉም ብሎ የሀገር ሽማግሌ ፈርዶባቸዋል። ስለዚህ ወደ አዲስ አበባ እንደመጡ እናናዬ ሄዳ ነበረ። እንግዲህ እነ ኑሐሚን ሰርግ ሲዘገይ እናም ሄዳ ነበረ እና ያንን ነገረቻት ማለት ነው። እንግዲህ ችግር የማያጣው ቤተሰብ አሁን ደግሞ ሰርጋቸውን በጣም ጓግተው ነበረ። ከኤሚ ሕክምና መልስ እንግዲህ አሁን ግማሹን እያዘጋጃጁ ይገኛሉ። የሰርጉን ፕሮግራም እነ ተሴና እነ ገኒ ደግሞ አዘጋጃጅተው ነበር እያዘጋጁ ነው ያሉት። እና አሁን ደግሞ ወንድ አጥር ደግሞ ወከባ ሊፈጥር ነው ይህ ሰርግ። በዚህ በዚህ ደግሞ ወንድ አጥር በቃ በጣም ነው የሚያስጠላው ማለት ነው። እንግዲህ ድጋሚ ደግሞ ርብሽብሽ ሌል ነው ማለት ነው። በሚገርም ሁኔታ ባለፈው ክፍል እንደምታስታውሱት የአምራንን ስልክ እንግዲህ ጮና ወስዳባት፣ እንዲሁም ብሯንም ሁሉንም አንዲት ብር ሳታስቀር እንግዲህ ጮና ወስዳባት ነበረ። ጮና እንግዲህ ለራሄል መታ እንግዲህ ከሌሊት ላይ መታ ክፈችልኝ ብላ በር ስትከፍት እንግዲህ ዛሬ ማንን እንደቀፈልኩ ብነግርሽ አለቻት። ማንን ቀፈልሽ ደግሞ ማንን አገኘሽ አንቺ አያልቅብሽ አለቻት። ያቺ አምራን ነው ምናምን የምትባለው የዛ ሸቤ ያስተዋወቅናት። ምን አንቺ ያምሻል እንዴ? እንዴት እንደዚህ ታደርጊያለሽ? የምትጠጣበት እንኳን አንዲት ሳንቲም ቀይ ሳንቲም አልተውኩላትም። አልገርምሽም? ያው ሱስ ሆኖብኝ እኮ ነው። አንቺ ተረጅኝ እንጂ ምንድን ነው? አሁንማ በቃ ጥሩ ሴት ነኝ ለሆን ነው ምናምን እያልሽ እያካበድሽ አይደለ? ስለዚህ እና ለካሄ አይመችሽም አለቻት። እኔ ባይኔ እንቅልፍ አልዞረም ስትላት፣ ምን ለምን ስትላት፣ ልጅ እየናፈቀችኝ። ኦ ለካ ባለ ልጅ ነሽ። እንዴት ነው ባክሽ አሁን እናትነት እንዴት እያደረገች ነው ባክሽ ናፍቆቱ ብላ፣ አንቺ ደግሞ መቼም አንድ ቀን ቁም ነገር ታወሪያለሽ ብዬ እኔም ለአንቺ ሰውነሽ ብዬ ማማከሪ አለቻት። በይ ባክሽን ወደዛ እኔ ልተኛበት አለች። እና እንግዲህ ተኝተው እንግዲህ በቃ እጩና በቃ ምንም አላስተኛ ማለቻቸው ማለት ነው። በቃ አምራን ደግሞ ግማሽ ሌሊት ላይ ደረቅ ላይ ልብሷን ሁሉ ቀያይራ እንግዲህ አምራን እንግዲህ ከዚህ በፊትም ብዙ ችግር ደርሶባታል በዚህ በመጠጥ ጉዳይ እና አሁንም ደግሞ እንደዛ ችግር እንዳይደርስባት ሌላ ልብስ ቀያይራ ለባብሳ መታለች። አካዋክታ ስታንኳኳ ከፍታላታለች ማለት ነው። ራሄል በእውነት በጣም የምትገርም ናት። ይቺ ጮና ምትባል ልጅ እኮ ዘረፈችኝ። ዝም በይ በቃ አሁን እንተኛ በቃ አሁን ነገ እናወራለን። ሁሉም ስልክሽም ሆነ ብርሽ እኔ ጋ ነው። እሺ አምራን በቃ ወንተኝ። እኔማ በዛች አውሬ ጎን አልተኛም ማለቻት። እሺ እኔ በቃ በዚህ ተኛለች። በእውነት በጣም ደግናት ራሄል ማለት እንግዲህ ሁለቱም በኤርሚያስ በድሮ ኤርሚያስ እንግዲህ ሁለቱም በደለኞች ናቸው። እና ከዛ አንጻር እኔ አምራን እውነት እኔ አንቺ እህቴ እንድትሆኚ ጓደኛ እንድትሆኚ ነው የምፈልገው ስትላት፣ እሺ ምንም ችግር የለውም የእውነት ምንም ችግር የለውም ፈቅድልሻለሁ። እኔም ደግሞ በጣም አንቺን የመሰለሽ ጥሩ ጓደኛ ስላገኘው በጣም ደስ ብሎኛል ራሄልዬ፣ አመሰግናለሁ ትላታለች። እና እንግዲህ ጩና
እሷ እንደምትሰጣት ቃል ገብታላት ተኝተዋል ማለት ነው። እንግዲህ ወዳቸውን እያወሩ በእውነት ልጄ እኔም እኮ የዛሬና ያርገውና እኮ ልጅ እኔም እኮ ልጅ እናት ሆን ነበረ። አሁን እንደዚህ አልሆንም ነበረ። ልጄ ብትኖር እሷን እያየው ጽናና ነበረ። በእውነት አንቺ በጣም እድለኛ ነሽ አለቻት። አይዞሽ አምራንዬ አሁንም እኮ መውለድ ትችያለሽ፣ ሌላም ልጅ ማየት ትችያለሽ አለቻት። አይ እታደላለሁ ብለሽ ነው? የምችል እኮ አይመስለኝም ትላታለች። አይ ከእግዚአብሔር ጋር ሁሉም ነገር የማይቻል ነገር የለም ትላታለች ማለት ነው። እንግዲህ አቶ ሌይኩን ደግሞ ለኤርሚያስ ደውሎ እና ከራቶ ግዣ አንተም ቤተሰብ ነህ ተቀላቀል ብሎ ደውሎለት ነበረ እና ውስኪ ገዝቶ ይዞ መጣ። ውስኪውን ገዝቶ እንግዲህ ማታ ስለነበረ በራን ኳክቶ በር ላይ ቆሟል። ከዛ ዳግም ድንገት ከውጪ ነበረና ብድግ አረገና ምንም ያክል ድንጋይ አናቱን ፈርክሶ ሊጠለው። ስማ ይኸውልህ ሳትንቀሳቀስ ያስከውን ጣል አለው። እጅን ወደ ላይ አድርጋለው ማለት ነው። እጁን ወደ ላይ አድርጉ ቀስ ብለህ ዞር አለው። ሲዞር ኤርሚያስ ነው። አንተ ነህ እንዴ? እኔ እኮ ማን ነው ብዬ ነው። አዎ ዳግም እኔ እኮ ነኝ። ምን ልትሰራለህ? እህቴን እንዴት ስታሰቃያት እንደነበረ የረሳውልህ ነው እንደሚመስልህ አለው። ኧረ እባክህ እኔ አቶ ላይኩን ናቸው ና ያሉኝ፣ ከፈለግ ካላመንከኝ ደውልና ጠይቃቸው አለው ማለት ነው። አላምንህም፣ የራስ ጉዳይ ነው፣ ስለዚህ ጥፋ ከዚህ ያለው ማለት ነው። ጥፋ ከዚህ ሲለው እንዴ ምን ማለት ነው? እኔ እኮ ይህንን ይዤ የመጣሁት አብሬ እና ስላሉኝ ነው አቶ ላይኩን። እኔ ሁሉንም ይቅርታ ብያቸው ሁሉም ይቅርታ አድርገውኛልኛል። ወይዘሮ ዝናሹም ናሆምም ኤሚም በቃ ከሁሉም ጋር ታርቂያለሁ። አንተን የቀረህ ብሎ ይቅርታ በቃ ይቅርታ አድርግልኝ እባክህን ዳግም እያለው ዞር በል እባክህ ይህንን ቀልድን ወደዛ አለው። ከዛ በጣም ዞር ብል ብሎት ገባ ማለት ነው። ከዛ ለኑሃሚ ለኤሚ ደወለላትና ኤሚ እባክሽን እኔ አላስገባኝ ብሎ በቃ በር ላይ ነው ያቆምኩ ወይ ልመለስ ማትወጪልኝ ከሆነ ሲላት በጣም ትስቃለች። እና እሱ እኮ ስላላወቀ ነው እና በቃ ና እሽ እወጣልሃለሁ አለችው ማለት ነው። ወጣችለትና ይዛው ገባች። ከዛ ግብት ሲል ሁሉም ደነገጡ። ኤርሚያስ ና ቁጭ በል አለው ማለት ነው ላይኩን። ከዛ ቁጭ አለ እንግዲህ ኤሚን አይኗን እያየች ኤሚዬ አንቺ ትድኛለሽ አውቀ ነው አደለ ትለዋለች። እንዴ የምን አውቄ ነው? ወንድነሽ ታክመሽ ትመጫለሽ፣ መተሽ ደግሞ ሌላ ሰው አግብተሽ ልጅ ትወልጃለሽ ሲላት ክፍት አላት። ምክንያቱም አሁንም ቢሆን ታፈቅረዋለች ኤርሚያስን አውቃ ነው እንጂ አሁንም ቢሆን ትወደዋለች ማለት ነው። እንግዲህ ናሆምና ኑሃሚን ደግሞ ምግቡን ሲሰሩ በቃ አብሮ በቃ አይኗን እያየ በቃ ኧረ እባክህን ውጣልኝ፣ እኔ ምግቡን ልስራበት፣ እባክህ ውጣልኝ ትለዋለች ማለት ነው። እንዴት ብዬ ልስራ? እኔ ሰው እያየኝ ምንም ስራ አይሰራልኝም አላት። እኔ ምን አደረኩኝ? ከፈለግሽ ላግዝሽ፣ ከፈለግሽ ሽንኩርቱ ምናምኑ ልላላጥልሽ። አይ እጅን ቆርጠው በኋላ ስራ ትፈጥርብኛለህ እንጂ እኔ ችግር የለውም። ከዛ ፋንቱም ደግሞ ለእኔ ላግዝሽ ስትላት አይ ችግር የለውም ሂጂ ለባብሽ ፋንቱዬ፣ አንቺ ዛሬ ለቤታችን እንግዳ ነሽ አለቻት ማለት ነው። ዝኑ ይሁን የምኳታየኝም እንዴ በቤቴ እንግዳ ሁኝ እባክሽን ለባብሽና ነይ ቁጭ በይ አለቻት ማለት ነው። ፋንቱን ሁሉም ቁጭ በይ ፋንቱ፣ ዛሬ እኮ እኛ ሁላችንም እንግዶች ነን። እንግዲህ ናሆምና ኑሃሚን ናቸው የዛሬ ምግብ ሰሪዎችና አዘጋጆች። ስለዚህ ተጋብዘናል፣ እንግዲህ ቁጭ እንበል፣ ምን ማድረግ እንችላለን እያለች እንግዲህ እየተጫወቱ ምን ትላታለች? እኔ እምልሽ አለቻት ለገነት ገኒ አሁንም እኮ በጣም እየተመለከታት ነው ፋንቱን ትላታለች። ቀናሽ እንዲህ ዝኑዬ፣ እኔም እኮ ልክ እኔና ተሴ ስንወጣ አልኩሽ በቃ የሆነ በሰርጀሪ ዳሌ ሼፕ ምናምን ያለባቸውን ሴቶች ሲያይ አልኩሽ ሊወድቅ ነው በቃ አይኑ ከተተከለ አይነቀልም እና እኔ በጣም ነው የምቀናው አለች። እኔ እንኳን እንደዛ ብያውን አንድ ጎረምሳ እንዲቀና ብዬ ባይ አለች። እንዴ ምን ሆነሽ ነው? አይንሽ ጉድፍ ገባብሽ እንዴ? ምንድን ነው? እንዴት ተጠነጋግረሽ የቀረሽ ነው የሚል አለች ማለት ነው። አንቺ እንዲሁ እኔ እኮ አንቺ ባትኖሪ ማን እንደዚህ ያዝና እንዲሁ ስንት ችግር ያለብኝ እኮ አልመስልም። እንደው እንዳንቺ ስታስቂኝ አይ ገነት እንዲሁ የአንቺ መሳቂያውኝ ልቅር፣ የአንቺ ተረት መያዣውኝ ልቅር አለቻት። እና ለማንኛውም ቅናት ይዞሽ ነው እንዴ አንዱ ትቶኝ ይሄዳል ብለሽ አሰብሽ እንዴ ትላታለች። ኧረ እንዲያው አንቺ ምን ይሻልሻል እንዲያው አለች። እና እንዲያውንም እኮ እኔ እኮ እውነቴን እኮ ነው ማወራሽ ገኒ፣ እውነቴን እኮ ነው ማወራሽ አለቻት። አይ እንግዲህ ባክሽን አንቺን በጣም ነው የሚወድሽ እንዴ። ስለዚህ እንግዲህ እስኪ እናያለን፣ እንግዲህ እየቆየን ሁሉንም ነገር እንመለከታለን አለ። ልክ ወደዛ ስትመጣ እንግዲህ ናሆም ወይዘሮ ፋንቱ በጣም ነው የምናመሰግነው፣ በእውነት በጣም ነው የምናመሰግነው አላት። አይ ወይዘሮነቱ ቢቀርብኝ ስለዛሬ ይቅርብኝ ወይዘሮነቱ ናሆም አለችው።
ያው እንግዲህ እሷ ልጇ እንደሆነ ስለምታውቅ ነው እንግዲህ እንትን ይሄ እንደዛ ምትለው እና ልክ ሰላም ካለችው ሁልጊዜ እንድቅፍ አድርጋ ቶሎ አትለቀውም ማለት ነው ናሆምን ማለት ነው ፋንቱ። እና ምን ትላታለች ለኤሚ፣ በእውነት እዚህ ቤት ከመጣው በጣም በቃ ልቤ የሚሳሳላችሁ ሁለት ሰዎች አላችሁ፣ አንዱ አንቺ ነሽ አለቻት። አንዱስ ማን ነው አለች። እንዲህ ንገሪኝ። አይ አሁን አልነግርሽም፣ አሁን ለባብሽና ነይ። እንግዳ አይደለሽ ዛሬ ሽኝት እኮ ላንቺ እኮ ነው፣ ሁሉ ዝግጅት የተዘጋጀው እኮ ላንቺ ነው፣ አንዱም ላንቺ ነው። ሁለቱ ደግሞ እንግዲህ ለእናትና ለአባትሽ ከስር ስለተፈቱና በቃ የደስታ ቀን ነው። ስለዚህ እባክሽን እዚያ ትቆዝሚ፣ ነይማ አብረን ውጪ ነይ ውጪ ትላታለች። አይ ተይ እባክሽን እዚሁ ቁጭ ብልና ይሻለኛል ትላታለች። አረ ምን ማለት ነው ነይ እንጂ አይ ተይ ያልሽ ያለ እንግዲህ ሜሴጅ ላከላት ማለት ነው። ኤርሚያስ ሜሴጅ ሲልክላት እየመጣው ነው ብሎ ሜሴጅ ሲልክላት እሺ ፋንቱ እለብሳለሁ አለች። ማን ሜሴጅ የላከልሽ ስትላት እኔ አውቄያለሁ ባትነግሪኝም ማን ነው ካወቅሽ ስትላት ኤርሚያስ ነው አይደል ስትላት አዎ ካወቅሽማ ኤርሚያስ ነው እና መጣሁ በቃ ለባብሽ እመጣለሁ አለች። እና ከዛ ልብሷ ለባብሳ ፏ ብላ እንግዲህ መጣች ማለት ነው። እንግዲህ ኤርሚያስን ይዛው መጣች። ናሆምና ዳግም ደግሞ እንግዲህ ወደ ውጭ እኔ ግርግር አልፈልግም አንድ እስቲ ውጭ ሆነን እንጠጣ አለው እና ውጭ ሆነው እየጠጡ እያለ ዳግም በእውነት ይቅርታ ይቅርታ አድርገልኝ አላደል አለ። ይቅርታ አድርጌልሃለሁ ምንም ችግር የለውም እንግዲህ እስቲ ተነሱና እስቲ አዘገጃጁ ሁሉንም ነገር አዘገጃጁ እስቲ ይለዋል ማለት ነው አባትየው። እሺ አባዬ እኔና ናሆም እኔ ወንድሜን አግዘዋለሁ አለ ዳግም እና ሄደው አገዟቸው ማለት ነው። በጣም ቆንጆ ምግብ ነው የተሰራው። እናመሰግናለን። እንግዲህ እናናዬ በእውነት አቶ ለይኩን ሳላቅህ በጣም ነው የወደድኩህ፣ በእውነት በጣም ነው የወደድኩህ። የተባረክ ሰው ነህ። ልጄንም ደግሞ እንደዚህ እዚህ ደረጃ እንዲደርስ ቁሞ እንዲሄድ ስላደረክልኝ በጣም አመሰግናለሁ። በእውነት የተባረካችሁ ቤተሰብ ናቸው። ከዚህ በኋላ ደግሞ ያው ቤተሰብ ልንፈጥር አይደለ እንግዲህ ቤተሰብ ያው እንግዲህ ልጃችን ከሕክምና ከተመለሰች በኋላ ደግሞ ሰርጉን ደግሞ ከዚህ በበለጠ ሞቅ ሸምረቅ አድርገን ደግሞ ልጆቻችን እንድራለን እያሉ እየተመራረቁ እንግዲህ ሁላችሁም በተራ መልካም ምኞታችሁን ትገልጻላችሁ፣ እንዲሁም ደግሞ ያላችሁን ነገር ትናገራላችሁ አለች ማለት ነው። በእውነት እናናዬ በጣም ጨዋታ አዋቂ ነሽ። በጣም እኮ ነው በቃ እውነት ውይ በጣም ደስ የምትል እናት ናት ያለች ተሴ አለው ማለት ነው ለአቶ ለይኩን። እውነት ነው እያሉ እንግዲህ እየተሳሳቁ በጣም ደስ ብሏቸው ቤተሰቡ በሞላ ደስ ብሎታል። ነገር ግን መጨረሻ ላይ እናናዬ ሄዳ ለኑሐሚን ወንድ አጥር እንደሚመጣ ሲነግራት ደነገጡ። ሁሉም ነው የደነገጡ። በቃ አዘኑ ማለት ነው። ደግሞ አሁን ችግር ማያጣንም አሁንም ደግሞ ይሄ ችግር ሊፈጠር ነው ብለው ሁሉም ደነገጡ። ቀጣዩን ይዤ እመጣለሁ።